79 ዓመታትን ያስቆጠረው አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ የበቁ የጸጥታ ኃይሎችን በማፍራት ሀገራዊ አበርክቶ ሲያደርግ የቆየ ነው። በ6 የትምህርት መስኮች በሁለተኛ ዲግሪና በ19 የትምህርት መስኮች ደግሞ በመጀመሪያ ዲግሪ ሲያሰለጥን ቆይቷል። ተቋሙ አሁን በሁለት የትምህርት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ዩኒቨርሲቲው የሶስተኛ ዲግሪ መርሃ ግብር መጀመሩ እየተወሳሰበ የመጣውን ወንጀል በብቃት ለመከላከል እንደሚያስችል የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የወንጀል ሁኔታ እንደ ሀገርም እንደ አህጉርም በዓለም አቀፍ ደረጃም እየተወሳሰበ የመጣበትና የተሻለ እውቀት ወንጀልን ለመከላከል የተሻለ እውቀት የሚፈለግበት ደረጃ ላይ የደረሰ ስለሆነ ፖሊስም ከዘመኑ ጋር አብሮ መሄድ የሚያስችል የሊደርሺፕ አቅም ያለው እንደዚሁ ደግሞ የሰራዊት አቅም ያለው መገንባት ስላለበት አሁን እነዚህን ሁለት ፕሮግራሞች ለመጀመሪያ ጊዜ በሀገራችን የፖሊስ ታሪክ ውስጥ በፒኤችዲ ፕሮግራም ማስጀመር ችለናል። እነዚህ ፕሮግራሞች መጀመራቸው ለፖሊስ ትልቅ ፋይዳ አለው። አንደኛ የተማሪ ሰው ኃይል በስፋት ለማፍራት እድል ይፈጥራል። ሁለተኛ ደግሞ የወንጀል መከላከል ስራችንን በሪሰርች ለማገዝ ትልቅ እገዛ አለው። እንግዲህ የጸጥታ ሁኔታዎች የወንጀል ሁኔታዎች ድንበር ተሻጋሪ ናቸው። እነዚህን ድንበር ተሻጋሪ የሆኑ የወንጀል ሁኔታዎችን ደግሞ በጥናት ላይ መደገፍ ያስፈልጋል። እነዚህን ለመከላከል ለዛ ደግሞ እነዚህ የፒኤችዲ ፕሮግራሞች ሞር ሪሰርች ላይ ትኩረት ስለሚያደርጉ አሁን የፖሊስ ተመራማሪዎችን ለመፍጠር እድል ይፈጥራል ማለት ነው። በቀጠናው ከጎረቤት ሀገራት ጋር በመቀናጀት ወንጀሎችን በጋራ ለመከላከልም የጎላ ፋይዳ እንደሚኖረው ነው ያነሱት። የተለያዩ ፍላጎቶችም የሚታዩበት የተለያዩ የድንበር ዘለል የወንጀል ኬዞች፣ የሂውማን ትራፊኪንግ፣ የቴሮሪዝም፣ እነዚህ ናርኮቲክ ድራግ ጋር በተያያዙ የተለያዩ አዘዋዋሪዎች ደግሞ ይህንን መስመር መጠቀም የሚፈልጉበት ሁኔታ ስላለ እነዚህንም ለመከላከል ከጎረቤት ሀገራት ጋር አብሮ ተቀናይቶ መስራት ትልቅ እድል ነው። ይሄንንም ለማስፋት አሁን የጀመርነው የፒኤችዲ ፕሮግራም ነው። በጣም ብዙ የጎረቤት ሀገራት እየጠየቁ ነው። በሀገረ መንግስት ግንባታው የተቋማት ግንባታ ትኩረት የተሰጠው መሆኑን ያነሱት የስራና ክህሎት ሚኒስትርና የኢትዮጵያ የፖሊስ ዩኒቨርሲቲ የቦርድ ሰብሳቢዋ ሙፈሪያት ካሚል ጠንካራና ብቁ የጸጥታ ኃይል መገንባትም በዚህ ውስጥ አንዱ ትኩረት ተደርጎበት እየተሰራበት ያለ ጉዳይ መሆኑን አንስተዋል። ፖሊስ ውስጥ የምናካሄደው የአሰራር፣ የአስተሳሰብ፣ የአደረጃጀት ለውጦች በሙሉ ትርጉማቸው ከጀመርነው የሀገረ መንግስት ግንባታ ጋር ቀጥተኛ ትስስርና ዝምድና ያላቸው ናቸው። የዛሬ ፕሮግራማችን የሶስተኛ ዲግሪ ፕሮግራም ማብሰሪያ ተደርጎ ቀለል ብሎ የሚነገር ቢሆንም አዲሱን ማንነት በተግባር በፖሊስ ውስጥ አይተናል። አዲሱ ማንነታችን ከተቋም ግንባታ አንጻር የተጀመረውን መቀጠል ብቻ ሳይሆን አልቆ መቀጠል። ዛሬ ፖሊስ አሉ የተባሉ ዘመናዊ ቴክኖሎጂዎችን በመታጠቅ ረገድ ቀዳሚ ተቋም መሆን ጀምሯል። ኢትዮጵያ ከምትፈልገው አንጻር ብዙ መስራት ይኖርብናል። ነገር ግን በብዙ ነገር ከቀዳሚዎቹ ተርታ መሰለፍ ጀምሯል። ከአፍሪካ ብቻ አይደለም፣ ዓለም አደባባይ ላይም መቆም ችሏል የኢትዮጵያ ፖሊስ። ይሄ ስለተመራ የመጣ ውጤት ነው። በቴክኖሎጂ ታግዞ ወንጀልን ለመከላከል እየተሰሩ ላሉ ሰፊ ስራዎች የሶስተኛ ዲግሪ መርሃ ግብር መጀመሩ አጋዥ እንደሚሆንም ተገልጿል።